አላቀውም። በቃ አጎረሰኝ፣ ጎረስኩለት። ያጎረሰኝ ብቻ ነው እንዴ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ እንግዲህ ጅንኑ ጨረቃዋን ሰርጉ ላይ ስትጎራረሽ አይችሻለሁ። ማን ነው? እንዴት ትጎራረሻለሽ? በአብረሽስ እንዴት ትሳሳቂያለሽ? ብሎ እንግዲህ አካኪ ዘራፍ እያለ ነው ቤተሰብ። በነገራችን ወንድ ልጅ ሲቀና ደስ ይላል። ወንድ ልጅ በሚወዳት ሴት ነው የሚቀናው። ግን ቅናት ደግሞ ጥሩ አይደለም። በጣምም ሲበዛ ቅናት ያስጠላል። ለምን ከከሌ ጋር ቁጫዋልሽ? ለምን ከከሌ ጋር ሳቅሽ? ለምን ከሌ ያጎረሰሽ? ምናምን ይሄ ይደብራል። እና ጅንኑ ብትረጋጋ ጥሩ ነው ብዬ ነው የማስበው። ይሄ ምንም የሚያስቆጣ ነገር አይደለም። ሲቀጥል ደግሞ የተገናኙ ሰርግ ላይ ነው። ሰርግ ላይ እኮ ማለት ነው ማንኛውም ሰው መጥቶ ሊያጎርስህ ይችላል። ማንኛውም ሰው መጥቶ እኮ ሊተዋወቅ ይችላል፣ በአብሮ ሊጫወት ይችላል። ስለዚህ ምንም የሚያናድድ ነገር የለም። በዛ ላይ ደግሞ እነማ ያሉ እነ ሀሰን አሉ፣ በጣም ብዙ ልጆች አሉ። ራስም እየተናገርክ ነው ያለው ማለት ነው። እና ጸብ በእንትን አታድርገው ማለት ነው። የሆነ ጸብ እየፈለክ ይመስለኛል። እኔ ዛሬ በሀሚ ምንም የምፈርደው ነገር የለም ቤተሰብ። አሁን ሄደ እኮ ጥሏት ሄደ ማለት ነው። አሁን ነገር መቶ ቢል እኔ ያመጣው ምክንያት ምንም ምክንያት ሊሆን አይችልም። ይች ልጅ እኮ በአብረው አልተኛችም፣ ሌላ ነገር አላደረገችም። ለምን አጎረሰሽ ብሎ ጸብ ይደብራል። ይሄ ያስጠላል። እውነት እናንተም ፍረዱ። እንግዲህ እኔ ሀይሚ ጋር ምንም ስህተት አለ ብዬ አላስብም። ሰርግ ላይ ነው በቃ። አሁን ሰርግ ላይ እኔ ራሱ የማላውቀው ሰው መጥቶ እየበላን እያለ ከጎኔም ተቀምጦ ሊሆን ይችላል፣ ዘጋም ተቀምጦ ሊሆን ይችላል። መጥቶ ጉረሽ ቢለኝ እጎርሳለሁ። ኖርማል እኮ ነው ይሄ። ምንም እንትን የሚያስብል ነገር አይደለም። ወይ ይዟታል ወጣ ወደ ውጭ። ኦኬ ይዟት ወደ ውጭ ቢወጣ ምናምን በዛ ሰዓት እንዴት ትወጫለሽ ብለህ ጓ ማለት ትችላለህ። ይሄ ብዙም ይደብራል። በዛ ላይ ደግሞ ሰርግ አይደለም ወይ አጎረሰኝ እንጂ ምን አደረግን ምናምን እያለች ምንም ልትረዳት አልቻልክም። ይቅርታም አለች። በዚህ ይቅርታ እንኳ ስትል የሆነ በቃ አስተያየትሽ ምናምን ራሱ ጥሩ አይደለም ከኔ ጋር ምናምን እያላት ነበረ። እና አትቅና፣ ቅናት የሰይጣን ነው። እውነት ለምለም በመሀል ላይ ክፍተት አትፍጠር ቡራ። ክፍተት ስትፈጥር ነው እየተጋጋለ ሌላ ነገር የሚመጣው። አሁን ታረቃችሁ ሲባል አሁን ደግሞ ሌላ ችግር እየመጣ ነው። ዳቦ ቆሎ እየበላሁ ነው ቤተሰብ። ዳቦ ቆሎ ከሀገር ቤት ተልኮልኝ እሱን እየበላሁ ነው እማዋራችሁ። እና ምከሩት፣ ግን እውነት ምከሩት። አሁን እች ልጅ የሆነ ነገር አምራ ብትሄድ የሆነ ነገር ብታደርግ ሁሌ ሀይሚን ጥፋተኛ እናደርጋታለን። እንደውም ብዙ ጊዜ ሀይሚን እኔ እንደ ጥፋተኛ አያታለሁ እኔ በበኩሌ ማለት ነው። ምክንያቱም የምታደርጋቸው ፕራንኮች ምናምን ሲረዝሙ አንዳንድ ነገር ማለት ነው። ግን የዛሬው ግን ማለት ነው እኔ ብሩኬ ሀይሚን ገና ለገና ከሰው ጋር ጎረሰሽ ብሎ ላመጣው ምክንያት እኔ ምንም አልቀበለውም። ምንም አይ ባሌ ራሱ ስሬ ተቀምጦ የሆነ ወንድ መቶ ጉረሽ ቢለኝ እጎርሳለሁ። ምን ችግር አለ? ይሄ ክብር ነው። አከብሯችሁ ወይንም ደግሞ የሆነ አላለ ተመችታችሁት ነው። ግን ባለ ፊት መቶ ቢጀናኝ የሆነ ነገር እንትን ቢል ኦኬ። መጉረስ ደግሞ ሰርግ ላይ ለዛውም እኮ ሰርግ ላይ ነው። ከሰርግ ውጭ ቢሆን ኦኬ፣ ሆቴል ምናምን ቢሆን እንዴት ምናምን ይባላል ነው። ሰርግ ላይ ማንኛውም ሰው ያጎርሳል። ደግሞ ሀይሚ ሳታውቀው እሱ የሚያውቃትም ሊሆን ይችላል፣ ወይ ዘመድ ይሆናል። ሰርግ ላይ ዘመድ ጓደኛ ምናምን የሚሰበሰበው ብዙ ጊዜ። ስለዚህ አትቅና፣ ቅናት ጥሩ አይደለም። እንደዚህ ስትነጫነጭ ምናምን እንዳታጣት፣ አይደለም እንዳታጣት።
ጋይስ አይኔ ግን መቼ ነው የሚገለጠው? አይኔ እኮ ተጨነባብሷል። አይኔ በጣም እየተጨነባበሰ ነው። ይሄ ጉንፋን ሁሉ ነገር ያሳጣኝ፣ ሁሉ ነገር ያሳጥቶኛል። በቃ አይኔን አመጨመጨው። ልክ የስልክ ብርሃን ሳይ ማለት ነው እንባ የምጥት እያለ ወይኔ አምላክ። ይሄ ጉንፋን ሳይሆን እንዴት ብዬ ልንገራቸው? ይሄን በቃ እንዴት ብዬ ልንገራቸው? ምን ልሳይ ነው? ከባድ ነው። እና ሰርጉ ደግሞ በጣም ደስ ይል ነበረ። ቆንጆ ሰርግ ነበረ ያሳልፋችሁት። ለካ ሚዜ ነው ለካ ጅን ነው። ያው እንግዲህ ሚዜ ስለሆንኩ ብዙ ጫና ነበረብኝ፣ በጣም ደክሞኝ ነበር እያለ ነው። አሁን እንዴ ሚዜ እኮ ማለት ብዙ ኃላፊነትን የሚወስድ ነው በነገራችን ላይ እና ለዛውም ጎበዝ ነህ፣ በጣም ጎበዝ ነህ። ያደክማል ሰርግ። እኔ አይደለም ሚዜ ሆኜ ማለት ሚዜ አንዴ ሆኛለሁ በነገራችን ላይ። ለዛውም ከአዲስ አበባ የልጅቷ ሰርግ የተደገሰ የት እንደሆነ ታውቃላችሁ? ቤተሰብ ጋር ነበረ፣ ክፍለ ሀገር። እዛ ነው የሄድነው ከአዲስ አበባ ተጉዘን ወደ ክፍለ ሀገር እና በስማም ደስ ሲል ግን እውነት ነው የምላችሁ፣ በስማ በጣም ደስ ይላል። በተለይ ገጠር ላይ ምናምን ዋው! የገጠር ሰርግ ወይኔ ልዩ ነበረ። እና ግን ያደክማል ሚዜ ስትሆኑ፣ ብዙ ስራዎች ይጠበቁባችኋል። ብዙ ነገር ማለት ነው፣ ብዙ ኃላፊነት አለው። ዝም ብሎ አይደለም። ከወጪውም ከምንም ሚዜ ስትሆኑ ድሮ እንደውም ሚዜዎች የሚያገቡ ሰዎች ነበሩ የሚችሏቸው የሚዜ ልብስ ምናምን። አሁን ግን ሁሉንም ራሳቸው የሚችሉት በሙሉ ማለት ነው። ልብስ፣ ጸጉር፣ ምን፣ ጫማ፣ ቅበት፣ ጥሶ ምናምን፣ ሜካፕ ምናምን ሁሉን ራስሽ ችለሽ ሚዜ የምትሆኑ አይችሏችሁም ማለት ነው። እና አሁን ላይ ሚዜ ለመሆን ትንሽ ከበድ ይላል ልላችሁ ፈልጌ ነው።